ምን ሐሳብ አላችሁ እና መቅደሾ እምበለ እሱ ኩንስ ኤርፎን ይችላል ነው እና ኤርፎን ቀንሷ ጆሮን አፈልጎም እንዴ እንዴት ይሰማል አንተ ጋር እና ይገርም አሁን ይሰማል አሁን አይሰማም ይገርም ከውጭ እኮ ነው የተላከልኝ እግዚአብሔር እንደ ምንድን ነው ሁሉ ሰው ከኔ የመጣው ኦ ዛሬ እንትና ነበረው እንዴ ለካ አክሊል ነበረው እንዴ ጋይስ እሺ ለማንኛውም እኔ የምነግራችሁ ምንድነው እዚያ ያላችሁ ተወዳጆች ሁላችሁንም ወዳችኋለሁ ጌታ በሚያውቀው ኑ አሁንም አስረግጬ በነገራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ስህተት አለባት የምትሉኝ ካላችሁ ኑና ከመጽሐፍ ቅዱስ እስቲ ይሄ ቦታ ላይ ስህተት አለ በሉ ቀደም አይታችኋል ወንድማችን ሳሙኤልን ስለምልጃ አምሮ ወረደ እኮ አይታላ አሳመንኩት እኮ ስለምልጃ ጀግና አይደለው የቅዱሳን ምልጃ አንዱ ጴንጤ አምኖ ወረደ በቃ ታያላችሁ ብዙዎች እንግዲህ ነጠላ መልበሳቸው የማይቀር ጉዳይ ነው ዛሬ እኔ ራሴ ቤት ብኖር ማለት ነጠላ ነበር የምለብሰው ጌታ ነጠላ በቃ ደሜ በለ ማርያም ያለም ቤዛናት ልትለን ነው ማለት ነው እኮ ናግባ አለሞኗን ናግባና ሳይ ደሜ ቅዳሴ ማስቀደስ ስትጀምር ተጠበቅ ያለው የመንፈስ እርካታ እና ጄሪዬኒና ታዳ እንዴ ትቀድጃለሽ እንዴ ቀላል እርካታውንማ በቃ አጠይቅኝ እኮ ነው መለሽ አጠይቅኝ የሚገርም ነው እርካታ ያለው ጌታ ምስክሬ ማለት ነው ያለ ክርስቶስ የሚዳንበት ስፍራ ነው የሄድከው አስረዳሃለሁ ናግባ ቤቲ 0 አካውንት እናግባ መግባት ነው እኔ ኮመንት አረ የምፈልግ መግባት በቃ ገብተህ እስቲ የኦርቶዶክስን የስተት አስተምሮ ናና ነገረኝ ደምረው እኮ ተሳስታ ተሸውዳል በለኝ እስቲ ናግባና አስረዳኝ ይኸው ናግባና አስረዳኝ ይኸውልህ አስረዳኝ ዋጋ ትከፍልበታለህ እንዴ ዋጋማ ክርስቶስ ከፈለኩ ክርስቶስ ከፈለ እኔ እኮ ክርስቶስ በከፈለልኝ ዋጋ ነው ያለሁት ዋጋማ አልከፍልም አባቴ እምነቴን ግን በስራ አጠነክራለሁ እሺ ወንድ የሆነ ይገባ እና ግባ በቃ ይኸው ግባና ሞግት ማንም ማለት ነው የምነግርህ ማለት ነው ና ምነግርህ ይኸውልህ እዚህ ጋር ኃጢአተኛ የሚባረርበት አብሯችሁ የበላ እየጠጣ የሚከዳችሁ አብሯችሁ የበላ እየጠጣ በኢየሱስ አቤት ቲክቶክ አብሮ በልቶ ጠጥቶ አንተ አደባባይ ላይ በቃ የሚናገር ጴንጤ ነው እኮ የምታከብረው ትልቅ ሰው ነው እኮ እንዴ ትልቅ ሰው ኦርቶዶክስ በመሆኔ አንዱ እኮ ነው እኔ በጣም ቤስት እኮ ነው ለኔ ጌታ እና ቲክቶክ ራሱ መጥቶ አያውቅም ትልቅ ሰው እኮ ነው እዚህ ቲክቶክ ላይ ልክ እኔ ኦርቶዶክስ መሆኔን ስሰማ ማለት ነው መጥቶ አይጨፈጭፈኝም በኢየሱስ ስም ጌታ ምስክሬ መጥቶ ጨፈጨፈኝ በጌታ በኢየሱስ ስም አረ ሼም ነው ጋሽ ግርማ ግን በኢየሱስ ስም እኔ ከአንተ ይህን አልጠበቅኩም ናቲ ቤት ገብተህ በ40 ሰው እኔን አንተ እንደዛ ትናገረኛለህ ጋሽ ግርማ በ40 ሰው 40 ሰው ነው አቡና ቤት እንኳን ብትናገረኝ እሺ እንዴ ደምሮ ብለህ እኔን ትጨፈጭፈኛለህ ስላሴ ያልገባው 20 ዓመት ሙሉ ስላሴ ያልገባው ብለህ ትጨፈጭፈኛለህ አይ ጋሽ ግርማዬ ለማንኛውም ግን ጴንጤዎች ምን ያክል ስትቀርቧቸው ነው እንጂ ውስጣቸውን አታውቋቸው በጣም ጩቤ ነው ውስጣቸው አፈቅቤ ውስጥ ጩቤ ነው ያለው ያ ፖለቲከኛ ጴንጤ አንዳንድ ጴንጤ አፈቅቤ ውስጥ ጩቤ ነው ጋይስ ጻፍ ውስጥ አፈቅቤ ውስጥ ጩቤ ነው አንዳንድ ጴንጤ አፈቅቤ ውስጥ ጩቤ ኧረ አነጋገር ኧረ አገላለጽ ትባረራለህ ስርዓት ከሌለ እስካሁን ሶፋንትዬ እኔ አገደችም ብሎ ወንጌል ነሳራ
ያገደች ሙሉ ወንጌል ናት። በእውነት አንዳንድ ጴንጤዎች እግዚአብሔር ምስክሬ፣ አንዳንድ ጴንጤዎች ገዳይ ናቸው። አንዳንድ ጴንጤዎች የሚያድግ ሰው የማይፈልጉ አንዳንድ አገልጋዮች፣ በቅንነት የሚያገለግሉ አገልጋዮችን የሚገሉ ገዳዮች። እነዚህ ሰዎች ምን እንደምላችሁ ታውቃላችሁ? አፈቅቤ ውስጠ ጩቤ ጻፍ ውስጤ አፈቅቤ ውስጠ ጩቤ። አገላለጥ ይሄ የሚገርም ነው። አገላለጥ የሚገርም ነው። አረናቴ ምን ትወዱኛላችሁ እንደ አንድና አገልጋይ እስቲ እንደዛ እኔ 10 ምናምን ዓመት አዳማ ላይ በኢየሱስ የሚገርም እኮ ነው። ታውቃለህ አንድ የአገልግሎት ላይ ስንት ገዳዮች እንዳሉ። አፈቅቤ ውስጠ ጩቤ፣ አፈቅቤ አፈጩቤ አይደለም፣ አፈቅቤ ልበ ጩቤ ነው። እንደዛ ነው። አፈቅቤ ውስጠ ጩቤ ነው። አፈቅቤ ውስጠ ጩቤ። ኦኬ ዘማርያም ዘማርያም ብዬ ማለት እዚህ ውስጥ እሱ የሚገባበት ቦታ አለ ማለት ምን መሰላችሁ? ከሱ ምንማራቸው አሁን ያለበት ሲቹዌሽን እንትን ላይ ይችላል፣ ግን ያው የምንማርበት ጊዜ አለ። እኔ አመቻችና አንዳንድ ትምህርቶችን ሚስጥራትን፣ ኩነትን እንማራለን። በኩነት ላይ ያለውን ነገር እንጠይቆና መምህር ቢኒም ራሱ ኩነት ላይ በደንብ አድርጎ ነው የሚያስተምሩን። እሺ እኔ ሚስቴ እንዴት እኔ ወደ ኦርቶዶክስ እንዴ አስገድጄ ኦርቶዶክስ ማንንም አስገድዳ እጅ ጠምዝዛ ማንም እጁን ጠምዝዞ ኦርቶዶክስ መሆን አይችልም። ማንም በፍቅር ደምረው የገባው በፍቅር ነው። ፍቅሩን ይጣለኝ ሃናን ነው እጇን ጠምዝጄ ኦርቶዶክስ ማድረጋት። ሃና ገብሩን እጇን ጠምዝጄ ኦርቶዶክስ አደርጋታለሁ። ለምን? ቀለሜ ከሰደባት በኋላ በጣም ውስጧ ተረብሿል። እሷን ግን እጇን ጠምዝዤ እንደዚህ ምናምን አደርጋታለሁ። ግድ ነው። ኦኬ ሃና ገብሩ ናታ መቅድዬ። ሃና ገብሩ ውስጥ አስተዋት ገባም፣ ግን ብትገባም አሪፍ ነበረ። ሃንዬ ጴንጤ አባረሩኝ በእናትሽ። ምን ይመስልሻል? ሃና ነይ ግቢ እስቲ። መምህር ቢኒ አሁን ወጥቶልኛል፣ መግባት ትችላለህ። መምህር ቢኒ ገባ። ኦኬ አዳማ አደርክ ወይስ ደብረ ዘይት? ኧረ እባክሽ የካህን ቤተሰብ ልጅ ናት። ተይ እንጂ። እንደው ልንገራችሁ፣ ስሙ ምንድን ነው እንትን አሁን ኤርሚያስ አፈቅቤ ነው አይደለም? ኤፍሬም አፈቅቤ ነው። ኤርሚያስ ውስጠ ጩቤ ነው። ኤፊ አፈቅቤ፣ ኤርሚ ውስጠ ጩቤ። ጻፍ ውስጥ መምህር እንዴት ነው? ሰላም ነው? የዛሬ ሳምንት አዲስ አበባ እንግዲህ ሌሊት ነው። በዚህ ሰዓት ከአዳማ እንነሳና ቦሌ መድኃኔዓለም ነው አይደለ መምህር ቢኒ? መምህር ሰርፕራይዝ ቢሆን አይሻልም? እንዴት አመሻችሁ ቤተሰቦቼን? እስኪ ሰላም ልበለ 300 ሰው በአገር ውስጥም በውጭም እንደየሰዓታችሁ አቆጣጠር ሰላማችን የሆነው የክርስቶስ ፍጹም ሰላም የማይናወጸው የማይደፈርሰው ሰላም ከሁላችሁ ጋር ይሁን። እንዴት ዋላችሁ? እንዴት ለምዬ ደህና ነህ? አስወጣኝ ከቤት ተኝተዋል ደክሟቸው ወጣሁ። መምህርዬ እግዚአብሔር ይባርክ። እግዚአብሔር አለሁልህ መምህርዬ አለሁ። በእናትህ ፈተናው እያየ ነው፣ ቻሌንጁ እየበዛ ነው። እንግዲህ ያዕቆብ 1 ላይ ያው እንደምታውቀው ልዩ ልዩ ፈተና ሲደርስባችሁ እንደ ልዩ ደስታ ቁጠሩት ነው የሚለው። መንገርም እኮ እኛ ኦርቶዶክሳውያን በክርስቶስ ኢየሱስ መሞት ህይወት ያገኘንን እሱ እየሞተኛ ግን ህይወት እያገኘን ነው። በቃ ፈተና ማለት በመከራ ማለፍ ማለት እየተፈተንክ በእሳትና በውሃ መካከል እያለፍክ ነፍስህን ማሳረፍ ማለት ነው።
ነፍስን ማሳረፍ ማለት ነው። እንደ ቅዱስ እስጢፋኖስ እንግዲህ 2 3 4 ቢያጆ መኪና በለው ቅዱስ እስጢፋኖስ ላይ ያወረዱበት ድንጋይ ታስታውሳለህ? እሱ ምንም ረስቶታል። ድንጋዩን ናዳ የለም አይሰማቸውም። በጣም ቁልል ድንጋይ ነው የከመሩበት። የት ነው እሱ? እኮ እዛ ቦታ ላይ ሐዋርያ ሥራ 7 ላይ አለ 7 8 ላይ እንደዚህና ደስ የሚለኝ ቃል እዛ ቦታ ላይ ምን እንደሚል ታውቃለህ? እስጢፋኖስም ኩር ብሎ ይላል። የለም ሉክ ድንጋዩን ግን አየው አይታል። ድንጋይ እሱ ጋር ሳይሆን እየደማ መወርወር ብቻ እኮ አይደለም። ይሄ 2 ቢያጆ እኛ የምናውቀው 2 ቢያጆ ሲኖ ድንጋይ አለ አይደለ? ያው የለም ረስቷቸዋል። ምንድነው እንግዲህ ለቃላት ያጠቃቀም ይቀርብ ቼክ አላረጋቸውም። እሱ ረስቷቸዋል። የድንጋዩን ናዳ ረስቶታል። ከባድ ነው። 2 3 የኮብልስቶን ድንጋይ እንዳይመስላችሁ። 2 3 የኮብልስቶን ድንጋይ እኮ ሰውን ይገላል። የለም የሀገሬ ድንጋይ ናዳ እኮ ነው። የሀገርኛ ቴዎሎጂ ስንማር አንድምታው ላይ በጣም ብዙ ድንጋይ ነው ቅዱስ እስጢፋኖስ ላይ የወረደበት። ረስቶታል ነው እኮ የምልህ። የት ላይ ነው እሱ? ንጉሱ ክርስቶስ ኢየሱስን ትላንትናም ዛሬም እስከ ዘላለሙ ያው የሆነውን በቅድምና ከባህሪ አባቱ ከአብ ጋር በቃልነት የነበረውን አካላዊ ቃል ቀዳማዊ ቃልን ድኅረ ዓለም ከሴት የተወለደውን ከግንበታች ተወልዶ የዋጀንን በስጋ ማርያም የተገለጠውን አካላዊ ቃል ቀዳማዊ ቃል በኋላ ዘመን ግን እኛን አህሎ እኛን መስሎ ይህን ጎስቋላ ስጋ ይህንን የወደቀ እንደ ባርነት ሳይቆጥር የዋጀንን ጌታ የሞተልንን ጌታ ሰላማችን የሆነው ክርስቶስ ኢየሱስን ሞቶ ሞትን ድል አድርጎ ተነስቶ አድርጎ በቀደመ ክብሩ በአብሪና በእግዚአብሔር አብ በባህሪ አባቱ በአብ ቀኝ ሲባል እንደና እንዳንተ ሌፍት ራይት አይደለም፣ በቀደመ ክብሩ ማለት ነው ተመለከተው ይላል። በነገራችን ላይ ደሜ ክርስቶስ ኢየሱስን ለማግኘት ሰው ድሎት የምንለው ምቾት መንደላቀቅ የምንለው አያስፈልግም አንልም። እሱ እንዳለው ነው። ግን በመከራ ውስጥም ኢየሱስ ይገኛል። በረሃብ ውስጥም ኢየሱስ ይገኛል። በስደት ውስጥም ኢየሱስ ይገኛል። ስለዚህ ቅዱስ እስጢፋኖስ ለኛ አብነታችን ነው። በእድሜ ደረጃ በጣም ጩጬ ነው ባይዘወይ ቅዱስ እስጢፋኖስ። ቴዎሎጂ ስንማር አንድ የባሪያውን ነፍስ ጌታ ያሳርፍና አንድ የሚገርሙ መምህር ነበሩን። እንደ ቅዱስ እስጢፋኖስ በስብከታችሁ እንዳትንቀዠቀዡ ብሎ አስተምረውናል። ደሜ ለቴዎሎጂ ስለምታውቀው ነው ማውራ። ለምን አልኳቸው? በጊዜ ትቀጫለሽ አሉኝ። በጊዜ ትቀጫለሽ ብልሁኝ ቅዱስ እስጢፋኖስ ተንቀዥቅዣ በጊዜ ተቀጨሽ ነገር ያው ይገባል። የቴዎሎጂ ትምህርት ስለሆነ ምን ልል ፈልጌ ነው። ቅዱስ እስጢፋኖስ በጊዜ ቢቀጭም ክርስትናው ግን ሰፋ ነው የሚለው መጽሐፍ ቅዱስ። ባለበት መጠንከር አይደለም ተበተንና በአራቱ ማዕዘነ ወንጌል ተዳረሰ። ስለዚህ መከራው ያጠነክራል። መከራው የተሰቀለው ክርስቶስን ፍንትው አድርጎ ያሳያል። ለምን? ብፁዓን ለተሰደዱ በእንተ ጽድቅ ጌታ ነው ተራራው ስብከቱ ላይ ስለ ጽድቅ የሚሰደዱ እነሱ ብፁዓን ናቸው መንግስተ ሰማያትን ይወርሳሉ። እንዴ ጌታ ከሞተልኝ ከከፈልልኝ ለምንድን ነው ተሰደድ የሚለኝ? እንዴ ምን አለ ጌታ? አሁንም ልብ በለዚህ የተራራው ስብከት ላይ ልብ ብለ ያዝልኝ ደሜ። ብፁዓን ለይላሃዊ እዜ ገዙ ነው። ብፁዓን ለይላሃዊ እዜ ዛሬ የሚያለቅሱ ብፁዓን ናቸው ነገ ይስቃሉ። ለምን ለቅሶ አስፈለገው? ደምረው ጌታ መከራ ተቀብሎለት የለ እንዴ? ጌታ ዋጋ ከፍሎለት ደሞዙን ከፍሎለት ለምንድን ነው አልቀስ የሚለው ጌታ? ለምንድን ነው ስለኔ ተሰደድ የሚለው ጌታ? ለምንድን ነው ስለኔ መስቀሉን ተሸክሞ በመከራ ይምሰለኝ የሚለው ጌታ? ይሄ አንድ ሌላ ርዕስ ነው፣ ወደዛ አልገባም። ስለዚህ ደሜ ፈተናው መገፋቱ ያጠነክርሃል፣ ያበረታሃል። ያዕቆብ 1:12 ቅድም እንዳልኩት ልዩ ልዩ ፈተና ሲደርስባችሁ እንደ ልዩ ደስታ ቁጠሩት። በዚያውም ላይ አንደኛ ቆሮንቶስ 10:12 ላይ ከፈተናው ጋር መውጫ ያዘጋጃል ይላል። ደግሞ ቢበዛ ቢመጣ መከራው ስጋችን ላይ ነው፣ ነፍሳችንን ሊያገኝ አይችልም። ይህን ሁላ የሚያደርግብህ ጥንተ ጠላትህ ሰይጣን ዲያብሎስ ነው። በርታ ደሜ። ቅድም ሳሚ እያለ ብታስገባኝ ደስ ይለኝ ነበረ። ያው ቅድም ደሜ ሳሚ እያለ ብታስገባኝ በቃ እኮ አየሁ ዘራርከው። ምን ብያለሁ? ዮሐንስ 1ን ጠቅሼልሃለሁ። ዮሐንስ 1:44 ደሜ ልክ እንደ ናትናኤል ከዚህ የሚበልጥ ታያለህ ብያለሁ። በማንም ኃይል አይደለም፣ በተገለጠልህ እውነት ነው። ሌላው ስለ ቅዱሳን ከተነሳ ቅድም ሜንሽን ያደረኩትን ጥቅስ ደጋግሜ ልብ ብለው ከሆነ ራእይ 22:4 ላይ ባሪያዎቹ ያመልኩታል፣ ፊቱንም ያያሉ፣ ከዘላለም እስከ ዘላለም ይነግሳሉ ይላል። እንዴ ከዘላለም እስከ ዘላለም መንገስ የማን ነው ደሜ?
የጌታ ነው አይደል? የእግዚአብሔር ብቻ ነው። ከእሱ የተነሳ ግን ቅዱሳን ከዘላለም እስከ ዘላለም ባሪያዎቹ ምን ይላሉ አለ ይነግሳሉ። ማን ይከለክላቸዋል? መቼ ነው ጠይቅልኝ ብዬ ነበር። ደሜ አናደኸኛል ወይ አላስገባኝ። መቼ ከዘላለም እስከ ዘላለም ከተባለ ልክ አነ ውእቱ አልፋ ወኦ ይላል ጌታ። እኔ መጀመሪያ መጨረሻም ነኝ ይላል። እሱ የባህሪው ነው። ከዘላለም ከተባለ በሱ ህሊና በሱ ሐሳብ አስቀድሞ ታስበው ቅድመ ዓለም ማይከል ዓለምና ከዓለም ፍጻሜ በኋላ አብረውት ከጌታ ጋር ይኖራሉ ቅዱሳን። ራእይ 2:4ን ከፍተህ ማንበብ ትችላለህ። ባሪያዎቹም ያመልኩታል፣ ፊቱንም ያያሉ። መቼ? አሁንም ኩዌሽን ማርክ ሁለተኛ ጥያቄ መቼ ብለህ ጠይቅ። ላስት ነው ፊውቸር ነው? መቼ ነው ያ? ባሪያዎቹ የሚያመልኩት መቼ ነው? ፊቱን የሚያዩት መቼ ነው? ከትንሣኤ በኋላ ነው? ያ ማኛም ጌታ እግዚአብሔር በቀኝ የመቆም እድል ከሰጠን ነው የአባቴ ብሩካን ካለን ፊቱን እናያለን። ያ ቀን መቼ ነው ካልከኝ ዛሬ ነው። ፊቱን የሚያዩ በአካል ስጋቸው በመቃብር ነፍሳቸው በቅፉ የሄዱ ቅዱሳን ፊቱን አሁን ያያሉ። ልክ ራእይ 7:10 ላይ መመልከት ትችላለህ። ነጭ ልብስ የለበሱ ቅዱሳን ታዩ። ቁጥራቸው በዓለም ላይ ያለው ቁጥር ሚሊየን፣ ቢሊየን፣ ትሪሊየን እያለ ይሄዳል አይደል? የለም ቁጥር የሚባል የማይለካቸው ታዩ። ከየት መጡ ሲባል ከታላቁ መከራ። ፕሮቴስታንት ወገኖች በምን ይፈቱታል? 14,000 ሕፃናት ይላሉ። በፍጹም ታላቁ መከራ የተባለው በገዛ ዘመናችን ደምረው በገዛ ዘመኑ የኔ ልጅ፣ በገዛ ዘመኑ የኔ አባት፣ በገዛ ዘመኑ የኔ የልጅ ልጅ 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 የሚቀበለው መከራ ነው። ከታላቁ መከራ አመለጡ ተባሉ። ያው በየዘመን ትፈተናለህ፣ በየዘመን ስለ ክርስቶስ መከራ ትቀበላለህ። ደምረው በዘመኑ ይቀበላል። ልጁ በቅድስናና ልክ ክርስቶስ ኢየሱስን ደምረው ባገኘበት መንገድ ሲሄድ መከራ ይቀበላል። በየዘመኑ የተባለው ይሄ ነው። ስለዚህ ቅዱሳን ከታላቁ መከራ አመለጡ ሲባል ልክ ገላትያ ምዕራፍ 5 ቁጥር 24 ላይ የእሱ የሆኑት ቅዱሳን ግን ዓለሙና ምኞቱን ምን አሉት ይላል? ሰቀሉት ይላል። ምን ያህል ቻሌንጅ እንዳለው ዓለምና ምኞትን መስቀል ጊዜ በቅድስና ሕይወት የሚመላለሰው ያውቀዋል። ደምረው ስለ ስሙ እየተገፋ ነው። ስለ ስሙ መከራ እየተቀበልክ ነው። ደስ ይበልህ፣ ደስ ይበልህ። በስጋ እንዳይቀርብህ፣ በስጋ እንዳይቀርብህ ይሰብ ግድ የለም። ወይኔ ደሜ መግለጫ። እኔ ደስ የሚለው እኮ እንደው ምን አለ እንደው ተጠምቄ እንደው መግለጫው በተሰጠ እንደው ምን አለ። ቀኑን አንናገርም ወይ በአንተ ቤት ወይ በእኔ ቤት ላይቭ ገብተን ሰርፕራይዝ ነው የምናደርጋችሁ። እዚህ ላይ ያላችሁ 277 ሰዎች በጸሎት ብቻ ደሜን አስቡልኝ። እኔ ታናሽ ወንድማችሁ ደካማ ወንድማችሁ ብቻዬን አልችልም። በጸሎት ብቻ ደሜን አስቡልን። ይኸው ሰርጉ ተደግሷል። ወደ ሰርጉ የተጠሩ ምንድናቸው? ደሜ ብፁዓን ናቸው። በቃ ወደ ሰርጉ ተጠርተሃል። ፍሪዳው ተሰውቷል። ጥበብ ቤቷን ሰርታ ኑ ስጋዬን ብሉ ደሜን ጠጡ። አባቴ እናደርጓለን። ዝም በል። ቀኑን አንናገርም ሲሆን የዛኔ ሲሆን እንግዲህ ሰርፕራይዝ ነው። እንደዛ ነው። መምህር ቢኒ ተኛ። አልተኛም። ቆይ 2 ደቂቃ አስጠኝ። እነሊያ አሁን ሊያ ካንቺን አልጠብቅም። የሞት ሰርግ ለደሜ ነው የተደገሰው። ቅዱስ ስጋውና ክቡር ደሙን ከኪዳኑ አንስቶ ሊጦን ኪዳን፣ ከዛስ ከቅዳሴው አንስቶ መንፈስ ቅዱስ ረቦ ልክ ቅዳሴውን ግድ የለም እናስተላልፍላችኋለን። ከቅዳሴው አንስቶ አይ ነው እሷን ብቻ አይደለም። መሰሎቿን መቆስ ፈልጌ ነው። በኤርሚያስ አበበ የተወጋችው መርፌ ገባ። የሬሳ ማድረቂያ መርፌ ነው። አእምሯን ይዟታል። አእምሮሽን ይዞሻል። የሬሳ ማድረቂያ መርፌ ነው የወጋሽ አእምሮሽ ላይ። ግን በጣም ነው ማዝነው እንደሚል ፕሮቴስታንት ወገኖቼ። ለምን መሰለህ ማዝነው? ጣዖት የምናመልክ ይመስላችኋል? ከመጽሐፍ ቅዱስ ውጭ የምንሰብክ ይመስላችኋል? ሥላሴ በአንድነትና በሶስትነቱ የሚሰለሰው የሚወደሰው የሚቀደሰው በአንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብቻ ነው። ክርስቶስ ኢየሱስ ከባሕሪ አባቱ ከአብ ጋር ከባሕሪቱ ከመንፈስ ቅዱስ ጋር በልዕልና በቅድስና በመለኮት ከፍ ብሎ የሚታየው በኦርቶዶክስ ውስጥ ነው። እየመረራችሁ ዋጡት። ደሜ የመጣው ወደ ጨለማ አይደለም ወደ ብርሃን ነው።
ያው ለራስ ሲቆርሱ አያሳንሱ በሚለው ሂሳብ እንዳትሰሩብን። ለራስ ሲቆርሱ አያሳንሱ በሚለው ሂሳብ አይደለም። ገብቶታል ደሜ። ደም ስሩን ከራስ ፀጉር እስከ እግር ጥፍሩ ብትመረምሩት ኢየሱስን ይሸታል። ስላሴን ይሸታል ደሜ። ከዚያስ ራስ የሆነው ክርስቶስና የባህሪ አባቱ አብን የባህሪቱ መንፈስ ቅዱስን ካገነነ ካከበረ በህይወቱ በቤቱ ላይ ከሾመ በኋላ ደግሞ እሱ ያከበራችሁን ማክበር ይቀጥላል። ጠብቁን። በቅርቡ ሀብተወልድን ግን በጸሎት አስቡልኝ። እሺ መምህር፣ በጸሎት አስቡልኝ። ደሜ መሽቷል። 5 ሰዓት ሆኗል። ብርቱነ ያየው ነበረ። የሆነ ቤት ገብቼ ሳስተምር ቆይቼን የጠፋውብህ እነ ማዘርጋ አደርኩኝ ደብረ ዘይት ደሜ ደዘኔ መሽሌሎም ነገ እግዚአብሔር ካለ እንደዋወልና የሆነ ነገሮችን እናደርጋለን። ተባረክ። እሺ ቢንዬ ዘመን የሚወዳለው ጸልይ ደሜን አስቡት። የደሜን ፍኖት እንደምትከተሉ እነ ሊያም ውድሽ እቴ ብዙዎች እጠብቃለሁ። ሲበራላችሁ ስትነቁ ከእንቅልፋችሁ። በነገራችን ላይ አንድ ጥቅስ አንብብልና ዝጋ መልእክት አስተላልፍላቸው። ሮሜ 13:11 አንድ አንብብል ደሜ የመጨረሻ ጥቅስ። እኔ የለኝም መጽሐፍ። እኔ እንዲህ ይላል ከእንቅልፍ የምትነቁበት ሰዓት እንደደረሰ አሁን ወቁ። ደግሞአለሁ። ምን አለ ቅዱስ ጳውሎስ? ከእንቅልፍ የምትነቁበት ሰዓት እንደደረሰ መቼ ደሜ? አሁን ወቁ። አሁን ወቁ። ካመናችሁበት ጊዜ ይልቅ እንዴት አይነት ያውቃል ነው አንተ። ካመናችሁበት ጊዜ ይልቅ መዳናችሁ ወደ እናንተ ዛሬ ቀርባለችና። እንዴ ጳውሎስ ተሳሳተ እንዴ? ከእንቅልፍ የምትነቁበት ሰዓት እንደደረሰ አሁን ወቁ። ካመናችሁበት ጊዜ ይልቅ አመንኩ ዳንኩ ቀረ ውሃ በላው እምነት ብቻ ቀለጠ ከሰረ። ካመናችሁበት ጊዜ ይልቅ መዳናችሁ ዛሬ ወደ እናንተ ቀርባለችና በብርሃን እንደሚመላለስ ተመላለሱ፣ የጨለማን ስራ አስወግዱ ይላል። ደሜ ካመነበት ጊዜ ይልቅ መዳኑ ወደ እርሱ ስለቀረበች ተነስቷል፣ ከእንቅልፉ ነቅቷል። ማንም ልክ የሚያመልከው አምላኩ ክርስቶስ ኢየሱስ የወይን ስካር እንደተወው እንደ ኃያል ሰው እንደተነሳ ሁሉ ደሜ ተነስቷል። ተከተሉት፣ ደሜ አምልጡ። ጌታ እግዚአብሔር በጨለማ ያላችሁትን ወደ ብርሃን ያምጣችሁ፣ የደሜንም ፍጻሜ ያሳምርልን። ዙሪያህን በቅዱሳን ጸሎት የታጠርከነ ደሜ። ይህ መጽሐፍ ቅዱሳዊ ነው። ዕብራውያን 12:1 ላይ ዙሪያችንን እንደ ደመና በቅዱሳን ተከበናል ይላል። ምን ይሰሩልናል የሚሉ ሰዎች አሉልን ይላል ቅዱስ ጳውሎስ በትምክህት አሉልን። ዙሪያችን እንደ ደመና የከበቡን ብዙ ቅዱሳን አሉልን። ለምን? ከፊት ለፊት ያለውን የመስቀል ሩጫ፣ የክርስትና ሩጫ፣ የመከራ ሩጫ እንድንሮጥ በጸሎት ሊያግዙን አሉልን ይላል። ደሜ ወደዚህ ህብረት ተቀላቅለ በበለጠ ደግሞ ጠላቶችን ወደ ህይወት የምታመጣበት የምትበቀልበት አይደል? የሚሰድቡህን የሚያጣጥሉህን ለገንዘብ ብሎ ሄደ ነገር ያለው ገና አለብህ ብዙ የምትከፍላቸው መንፈሳዊ የገንዘብ ዕዳዎች አሉ። ወደ ቤተክርስቲያን ስትጨምር እንኳን ልንከፍል የለንም። ደሜ 5 ሳንቲም ቤስቲ ደሜ ከኦርቶዶክሳውያን አያገኝም። አለበት 10 በኩራቱን ያወጣል። የገጠር አብያተ ክርስቲያናትን ይረዳል። ድሆችን ያበላል ያጠጣል። ደሜ ቻሌንጅ አለበት፣ ግን ይባረክበታል፣ ጤናውን ያገኝበታል። የእሱ የቤተሰቡ ህይወት በለምለም መስክ ይሰማራል። እግዚአብሔር ፍጻሜያችን ያሳምርልን። አነሳስቶ ያስጀመረን አስጀምሮ ያስፈጽመን። የቅዱሳን አምላክ እግዚአብሔር ክብሩን ሁሉ ጠቅሎ እርሱ አብ ወልድ መንፈስ ቅዱስ ይውሰድ። አሜን። በጨለማ ውስጥ ያላችሁ ወደ ብርሃን ተመለሱ። እንወዳለን ደሜ። እስኪ የኔ ቤተሰቦች የደሜ ቤተሰቦች ደሜ እንወዳለን። የምንሰጥ ይሄንን ነው። አይገርምህም? ሌላ ምንም ስጦታ የለንም። ልክ ጴጥሮስና ዮሐንስ የምንሰጥ ይሄ ነው ብሎ ኢየሱስ ለዛ ምስኪን ሰው እንደሰጡት ስጡልኝ ለደሜ። እንወዳለን በሉልኝ እባካችሁ። እንወዳለን በሉልኝ ደሜ። እንወዳለን በሉልኝ። እንወዳለን በጣም አይደለም። ቃላት የለንም። ባይዘው ቃላት የለንም። በቃ ይሄ ነው የኛ ስጦታ። ኦርቶዶክሳውያን ገንዘብ ሰጣችሁት እንትን ኮይን ሰጣችሁት 5 ሳንቲም ከኛ ያገኝም። እንወዳለን። ሰላም ለሁሉም። እሺ ቻው። እንወዳችኋለን። ደህና ደር። በቃ ዝጋው። ተኛ። 5 ሰዓት ሆኗል። እሺ ቻው ቻው። ሰላም። ኦኬ። ጌታ ኢየሱስ ይባርካችሁ። በጣም ነው የማመሰግነው። የእውነቴን ነው ብላችሁ እናንተ ድንቅ ናችሁ። በጣም በእውነት በጣም ድንቅ ናችሁ። ወደፊት ወንጌላችንን እናገለግላለን። አዲስ አበባ ላይ ታላቅ የሆነ የወንጌል ሪቫይቫል ይነሳል። ግድ ነው ብራዘር፣ ግድ ነው። ነጠላችንን ለብሰን ማንም አያስቆመንም ስል
ማንም እኮ ነው የምልሽ ሊያ ማንም እኮ ነው የምልሽ እንዳለ ያ ዊልሉ ዩዲኢሚ ምንድን ነው የጻፍሽው በእንግሊዝኛ? ዊልሉ ዲሙ አልገባኝም። በእንግሊዝኛ የጻፍሽው ግራ ገባኝ። በእንግሊዝኛ የጻፍሽው ሱላማቲስ ግራ ገብቶኛል። እና ያለው ነገር ይሄ ነው። ገባችሁ? እውነት በጣም ትልቅ ነው የምላችሁ። ትልቅ የወንጌል ስራ ከፊት ለፊቴ አለ። የእውነት እግዚአብሔር ምስክሬ። በነገራችን ላይ ደብና ጊዜኛ እንግሊዝኛ ነበር እኔ አልገባኝም። እንግሊዝኛ እንደሆነ እኮ ነስቲ ሰላም በይን። እየተናፈቅሽ አልመሰለሽ? አመሰግናለሁ። ኧረ ቆይ አባቴ ቆይ ቢኒዬ ቆይ አረጋጋው። እሱ ላይ ገና ነው። አገቢም እንደ አንቺ ብሎክ ነው ማድረግሽ። አገቢም ግድ ነው። ላይፍ ጎል መሙላት ግድ ነው። ደምሮ ቤት ድሮም ጴንጤ ያለው ላይፍ ጎል አስሞላለሁ። አሁንም መሙላት ግድ ነው። አበባ ዳይ ፑሽ አበባ አንድ እንትን ቶሎ በሉ። ላይፍ ጎሉን ፍጠኑ። አበባ ሙሉ ፍጠኑ። ግድ ነው። አዋለያየ ግድ ነው። አበባ ፈጠን እስቲ ፑሽ አባቴ እንደዚህ መልካም አረጋ ቴንኪው አረጋ ሂድበት ደሚ ኡጋንዳ ትመጣ አረጋ ኡጋዱጉ መጣለሁ ብራዘር ዋላፍ ቴንኪው ዳይ ሂዱበት ሙሉት የስ የጄሪዬ የሌላት ዳይ ሂዱበት ሊሞላ ነው ትንሽ ነገሩ ዳይ ፑሽ አሁን ይጮሃል ድምጽ ይሰማል ኦረ በስመ አብ የኔ ተወዳጆች የኔ መልካሞች ዳይ አራራ ቢኒያም አንተ አበባ ሰጣልን አይደብርም እንዴ ሚካኤል ዮስማ 50% ደርሷል ዳይ 50% ደርሷል ግድ ነው 50% ደርሷል የሚያበራየውን በሬ አፉን አትሰር ይላል እውነቴን ነው ብላችሁ ዳይ ሂዱበት 50% ደርሷል 80% የሚያስገባ ማን ነው come on everybody ቃሪያ አጣውኝ አይሻልሽም ሽንኩርት ቲክቶክ ራሱ ረስቶሻል አይሽ ቃሪያ አጣሹ ቲክቶክ ራሱ ረስቶሻል ዝም ብለሽ በአፍ ትኖሪያለሽ እንጂ ያው አንቺ ድሮ ነበር መሰጪው አሁን መስጠት ትተሻል ዳይ አስገብቷል ዳይ ፑ አርጉት come on ዳይ አበባው ሞልቷል ዳይ ደግሞ ሌላው ደፈር ያለ እንግዲህ ዲያስፖራ ነው የሚያስፈልገው አራቱን ወይኔ ያንዬ ጊፍት ሰጠሽኝ ጌታን ከልብሽ ነው ሃና ትውጂኛለሽ ሃኒቹ ትውጂኛለሽ የምር ትውጂኛለሽ ዲያስፖራ ደፈር ያለ ዲያስፖራ ነው የሚያስፈልገው ዳይ አራቱን የሚሞላ ደፈር ያለ ዲያስፖራ come on አረኔ ራይድ እየሰራው እናቴ ራይድ እየሰራው ኦፕሬተር ነኝ ኦፕሬተራው ስለተዘጋ ነው የኦፕሬተር መንጃ ፍቃድ አለኝ ስራ ስላጣው እኮ ነው ያን ገባሽ ችግር የለውም አብናቴ ዳይ come on ስንት ቀረ አራት ቀርቷል ማን ነው ቆንጆ ዲያስፖራስ ሚሞላ come on ኦርቶዶክስ ላይ በር ላይ ያሉ ይብሉል እኔ እኮ እንደምትውጪ ማቀው እኔ ቤት አጠፊም በቃ እኔ ቤት ከች ነው የምትይው እኔ ኤርሚያስ ምናምን ትተሽ እዚህ መጣሽ ለምን እዚህ ወዙም ጨዋታውም ትምህርቱም ያምራል ጭዌ ምናምን አሪፍ ነው መሰዳደብ ምናምን የለም እዚህ ቤት እናቴ ፈታ ብለሽ ነው በቃ መተኛው እንቅልፍሽን ወይኔ ጉዴ ጂሰስ ክራይስት ሄዋን ይላል እናቴ ትሙት ነቀነቀችው ይላል በጌታ ስም come on
በስማም 80% የቀረኝ 20% ነው። ጂሰስ ክራይስት አሜዚንግ። አረጉዴ አዎ የባለፈውን አይታችኋል። ጊፍት እግዚአብሔር ይባርካችሁ። በእውነት ለእኔ ጊፍት የምትሰጡኝ ሰዎች ቤታችሁ፣ ህይወታችሁ፣ ዘመናችሁ ይባርክ። ሔዋንዬ ቴንኪው በጣም በእውነት ከመሆን 2 ይቀራል። ቦልከኝ ፕሊስ። እግዚአብሔር ይቦልክ አባቴ። እኔ ምን ቦልክ አለሁ። ከመሆን ከማን የስ አረ ሙላው በእናትህ አረ ሙላው 3 ይቀራል ሙሉ 3 ይቀራል ጋይስ። አገልጋይ ደምረው እንዳለው የሌላውን ሃይማኖት በመሳደብ ወንጌል መስበክ አንችልም። ትክክል ኪኪዬ ዳይ 3 ይቀርኛል። 3 ሙሉልኝ በቃ ዋን ሞር ታይም 3 ይቀርኛል። ወይኔ ጉዴ ማነው ሰርፕራይዝ የሚያደርገኝ 3ቱን በመሙላት ጂሰስ ክራይስት አቤት ጉዴ ካሞን በስመ አብ። ነገ ጠዋት ፋይት ላድርግ ኦርቶዶክሳውያን ወይስ ልተዋቸው? እነዚህ ጴንጤዎችን ንገሩኝ እስቲ እናንተ በኮመንት ፋይት ላድርጋቸው ወይስ ልተዋቸው? ንገሩኝ። ልተዋቸው ሙላው ልተዋቸው ፋይት አላድርጋቸው? እኔ ብከሳቸው አዋርዳቸዋል አደባባይ ላይ የእውነት በጣም ትልቅ ስህተት የተሳሳቱት 15 18 ይላል። እሺ ተዋቸው። ኦኬ ተዋቸው። እሺ ሙሉ ልጅ እሺ ቴንኪው። እሺ እተዋቸዋለሁ በቃ ቴንኪው። አለቀ በቃ። እሺ ዳይ ከሞን 3 ይቀረኛል። ማን ነው ሰርፕራይዝ የሚያደርገኝ? አይመለከትም። ቢኒ 30 ተሸከመ። እሺ እናትዬ በቃ ትቻችኋለሁ። እሺ ቴንኪው። እሺ ካሞን እሺ ፍቅር ልስታቸው። እሺ ትክክል። እሺ 3 ተዛ እንቅልፌ መጣ። አረ 3 ነው ይቀረኝ። ዋይ በጌታ በኢየሱስ ሔዋን ወይኔ ጉዴ ፈላ። ጂሰስ ክራይስት አቧንቺ ምንጭሽ በቃ እንዲሁ ማንም የማይነካው የማይደፈር ሲሆን 2 ይቀራል። 1 ባለ 400 1 ደግሞ ይሄ ይቀራል። በቃ 2 ይቀራል። በኢየሱስ ስም ሔዋንዬ በእውነት ቃላት የለኝም። ጌታ በሚያውቀው እግዚአብሔር ምስክሬ። የአንቺ አንበሳ አበሳ ነው የሚሆነው። የአንቺ አንበሳ አበሳ ይሆንብኛል። ሊያየ አበሳ ነው የሚሆነው። ይቅርብኝ። አበሳ ነው የሚሆንብኝ። እንቅርት ነው የሚሆንብኝ። እናቴ የአንቺ አንበሳ አበሳ ነው የሚሆንብኝ። አበሳ ብለሽ ጻፊ እስኪ አበሳ። 2 ይቀራል። ከሞን 2 ነው የሚቀር። ጨርሱት። እንደዚህ ለምኜ ይውላችሁ እንዳላፈር ማፈር የለብኝም። ስንት እንትን የሚሉ አሉ እዚህ ጋር የሚጠብቁ ይኸው ተዋረደ ሳያገኝ የሚሉኝ አሉ። ሙሉና ልደሰት 2 ነው የሚቀረኝ በቃ። 1 ባለ 400 አለ። 1 ባለ 400 ባለ 400 አንድ ሰው ሙላው። ባለ 400 ከሞን አንበሳ አይጣልም። አንበሳ ምንም መዘግየታችሁ ስታክ አድርጎባቸው ነው። አሁን ይሞሉታል። በቃ ና 1 መጣልኝ የኔ ወዳጅ። 1 ሙላልኝ። ይሄኛው 16 18 ይላል። 2 ነው የሚቀረው። 1 ሙላልኝ የኔ አባት። ተዋረደ። አረ መቼም አልዋረድም። ይኸው አይንሽ እያየ ይሞላል። ይኸው አይንሽ እያየ ይኸው ሊያ አይንሽ እያየ 2 በቃ 2 ጊፍት ከሞን በቃ 2 አይንሽ እያየ እኮ ነው የምልሽ። ከዚህ በኋላ ከጻፍክ ማለት ነው ብሎክ ነው ማድረግ። ድጋሚ ምንም ኮመንት ከጻፍክ እቦልካለሁ። ተዋረደ። መቼም ነው ማለዋረደው እንዴ? መቼም እኮ ነው የምልሽ። ተዋረደ። እኔ
ተይ የሆነ ነገር እንዳይጮ ሊያ የሆነ ነገር እንዳይጮ ተይ እላታጋቢ ሰውን እላታጋቢ አሁን ሁለቱን ጊፍት ሙሉልኝ ስምዬ እዚህ ጋር 16 18 የሚለው አንድ ዳይ ከሞን ያዝ አንቺ በለሻቸው አይንዬ ወይኔ ጉዴ እያየሽ አይኒ ዋን ሞር ታይም አንድ ይቀራል በቃ 17 18 ማንም አይዋርድኝም እያየሽ ሲስተር ሊያ ሆር ቁርጠት ያዝሽ እንግዲህ ምን አለ ለኤርሚያስ እንደዚህ በሰጡት በሂጅና ምን አለ ለቀለቤ እንደዚህ በሰጡት በሂጅና አንድ ይቀራል ሙሉት በእናታችሁ ትንሽ ተረብ ላድርግበት ልሂድባት ካሞን ምን አለ ለቀለቤ እንደዚህ በሰጡት በሂጅና የኤርሚያስ ጊፍት አክሰስ ደረቀ እኮ ደረቀ እናቴ አንድ ሰው ዋን ሞር ታይም ካሞን መቼም ነው እኮ የምልሽ በቃ ውርደት የለም አንተ ወይኔ አይንዬ ጋድ ብለስ ወይኔ ጉዴ ፈላ በኢየሱስ አቤት በቃ አሁን አልፈልግም አሁን በቃኝ እሺ እግዚአብሔር ያክብራችሁ በጣም ሁላችሁን ተባረኩ ኤርሚያስ ለጊፍት እዚህ ፕላትፎርም ላይ አልመጣም ኧረ እባክሽ 40 ሚሊዮን እኮ ሰብስቦ ወንትን ሰብስክራይብ አድርጉኝ ያለ ሰው እኮ ነው እሱ ውርደት 40 ሚሊዮን ሰብስቦ ሰብስክራይብ አድርጉኝ ያለ አመሰግናለሁ ሁላችሁንም የእውነት ቴንኪው በጣም እንዴ ለጊፍት አልመጣም ትያለሽ እንዴ እንኳን ለጊፍት ሰብስክራይብ አድርጉኝ ብሏል እኮ እኛ ኢትዮጵያ ውስጥ ያለ ነው እንኳን እንደሱ አለመን ነው ሰብስክራይብ አድርጉኝ ስንል እንዴ ለጊፍት አልመጣም ትያለሽ እንዴ ትቀልጃለሽ እንዴ ይችላሉ የደሜ ቤተሰብ ቴንኪው በጣም የኔ ፋሚሊ ኪንግ ናችሁ እናቴ ትሙት በቃ ብቻዬን እኮ ነው በቃ እንደዚህ ይላል እኮ መጽሐፍ ቅዱስ ያዕቆብም ብቻውን ነበር ይላል ከእግዚአብሔር ውጭ ሌላ ማንም አልነበረውም ይላል አየ እግዚአብሔርም ያዕቆብን ብቻውን መራው ይላል ከእሱ ውጭ ማንም አልነበረም ይላል ብቻውን ለማኝ አንተ ለምን አንድ ብር አትቀበልም ብራዘር እኔ ቆንጆ እኔ ባንቺ አልጨክንም እኮ እኔ ለምን እንደምወድሽ ብቻ ነው የሚገርመኝ አሁን ቢንያምን አላስገባም ብዬው አንቺን አስገባሁሽ አይሻማ ለአንቺ ይህን ያክል ቦታ አለኝ ደሜ በጣም እኮ ነው የምወድሽ ለምን ተቀርስ አንቺ ቀይ ነሽ በጣም ታምሪያለሽ በዚህ በመታምሪበት እንትን ላይ ነጠላ ደረብ ስታረጊ ደግሞ ደስ እኔ ጥሎብኝ ነጠላ አያምርብኝም ነጠላ ልሻ አቤት ነጠላ ልሻ የለኝም በጌታ ፍቅር ደሜ ግን የምርህ ነው ኦርቶዶክስ እኮ አሁን በቃ ጫክነህ ኧረ በልጆችሽ ይዤሻለሁ እንትን መዝሙር አታውቀውም አልመለስም ወደኋላ ምንድነው አልመለስም ወደኋላ የግብፅ ሽንኩርት እንደዛ ነገር እኮ ነው የግብፅ ሽንኩርት ተመልሼ የግብፅ ሽንኩርት አልበላም ደሜ ግን እኔ ጥያቄ የሆነብኝ የምርህን ነው እንትን ልትሆን ነው ለፍጡር ልዘምር ነው ተመለስኩ እንዴ መቼ ወደ ግብፅ ተመለስኩ ወደ ግብፅ እኮ አልተመለስኩም ክርስትናዬን ነው አይ የምርህን ነው ወደ ፍጡር ልጸልይ ለእነሱ ልዘምር የምርህን ነው ወይ አንድ ግልጽ ነገር ላስቀምጥልሽ እኔ ክርስትናዬን አጠነከርኩት እንጂ ወደ ዓለምም ወደ ግብፅም አልገባውም ክርስትናዬን ያጠነከርኩት ምን ቆንጆሽ ክርስትናዬን የጠነከረ የነበርክበት ልክ አልነበረ ማለት ነው ይኸው አባሩኝ እኮ ኃጢአተኛን እኮ አይቀበሉም አባሩኝ እኮ መግለጫ ላይ አልሰማሽም
የተሰጠብኝ መርገም እግዚአብሔር እኮ ለምንድን ነው ያባረረህ? ምክንያቱ ታውቀዋለህ? የስተት ትምህርት አላስተማርኩ፣ መድረክ ላይ የስተት ትምህርት አላስተማርኩ፣ ቤት ከፍቼ የስተት ትምህርት አልተናገርኩ። ምንድን ነው እኔ ኦርቶዶክስ እሆናለሁ። ይሄ ደግሞ መብቴ ነው። ገባሽ? ይሄ ደግሞ መብቴ ነው። መብቴ ማንም ሊጋፋኝ አይችልም። እንደ አንድ ብልጽግና ፓርቲ ማነው እንደ አንድ ቅንጅት እንደ ፖለቲካ ፓርቲ መግለጫ በአቶ ደምረው ወልዴ ላይ መግለጫ ብላ ሙሉ ወንጌል መግለጫ ትሰጣለች። አሜዚንግ አሜዚንግ። አይ ቆይ ቢኒዬ በቃ ይበቃል። አሜዚንግ ገባክ? አሜዚንግ በቃ ጀስት መግለጫ መሰለኝ። ኦኬ። ስለዚህ በእልህ ነው እንጂ አውቀኸው አይደለም። የኦርቶዶክስን ቴዎሎጂ አውቀህ ተረድተህ ሳይሆን በእልህ ነው ማለት ነው። ዛሬ ነው እንደተገባ። አይ በፊትም እኮ እንትን ነው ከወንድሞች ጋር ስለተጣላህ ነው አይደል? ቆየው ከማጋሩ እኮ ከእነሱ ጋር ስለተጣላህ ነው። ስለዚህ ስተት ንገሪኝ። አንዲቱ ስተት ንገሪኝ። አይ ቆይ ግን እንትን ምን መሰለህ፣ ችግር የለውም። ምን መሰለህ አሁን በእልህ ህይወት ለምሳሌ አሁን እኔ እዚህ ሚዲያ ላይ ኦርቶዶክስ ሁኛለሁ ብዬ ህዝቡን ለማስደሰት እችላለሁ፣ ግን ቤቴ ውስጥ ኦርቶዶክስ አልሆንም። ለምን ብትለኝ ባለቤቴ ኦርቶዶክስ አይደለም፣ የወንጌል አማኝ ነው። ገባህ? ልጆቼ ስለዚህ ዝም ብዬ ድራማ ልሰራ እችላለሁ እዚህ ላይ። ግን ቤትህ የምር ባለቤትና ልጆች ኦርቶዶክስ ሆኗል። ገባህ? ይሄን ነገር ነው ሰው እኮ የማይረዳ። ምንድን ነው ሚዲያ ላይ መጣና ጴንጤ ሆኛለሁ ይላል፣ ኦርቶዶክስ ሆኛለሁ ይላል፣ ግን ቤት ውስጥ ሆኗል። ይሄንን መመለስ አለበት። ልመልስልሽ። አንድ ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሲሆን በፍቃዱና እግዚአብሔር ሲመርጠው ነው አማኝ የሚሆነው። ኦርቶዶክሳዊ የሚሆነው እግዚአብሔር ሲመርጠው ነው። እኔ አሁን ሚስቴን አስጨንቄ ልጆቼን አስገድጄ ኦርቶዶክስ ማድረግ አልችልም። በፍቃዳቸው ሲሆኑ ግን እስከ መጨረሻው ይጸናሉ። አይሽ በግዳጅ ከሆኑ ግን እንደገና ሊመለሱ ይችላሉ። አውቀዋት ቤተክርስቲያኒቷን እሱን አይደለም ግን አንተ ቤት ውስጥ የምርህን ኦርቶዶክስ እንደ ኦርቶዶክስ ነው አክት የምታደርገው ወይስ ሚዲያ ላይ ድራማ ነው የምትሰራው? አጠገቤ ወንድሜ ያለ አይሽ ወንድሜ ያለ የማደርገው ነገር ኦርቶዶክሳዊ የሆነ ነገር እንደሆነ ሊነግርሽ ይችላል። አንድ ቤት ሁለት ደግሞ እኔ የኦርቶዶክስን አስተምሮ ገባሽ የጠየቅኩትን ያነበብኩትን የተረዳሁትን 100% ተቀብዬ ነው እዚህ ቤተክርስቲያን ላይ የምገባው። ገባሽ? ለምን እቺ ቤተክርስቲያን ኃጢአተኛን አታባርም፣ ኃጢአትን እንጂ የምታባርር። ገባሽ? ግን ኃጢአተኛ እኮ እሱን እኮ ኃጢአተኛ የሚቀበለው ክርስቶስ ነው፣ እሱን አይደለም። ለምን አንተስ በኃጢአት ጸንተህ ትኖራለህ? እሱን ሳይሆን አሁን እሺ ቱ በቃ ችግር የለውም። ስለ ትምህርት እናውራ፣ ስለ ኃጢአት እናውራ፣ ስለ ኃጢአት እናውራ፣ ችግር የለውም። ስለ ትምህርት እናውራና የወንጌል አማኞች ምንድነው ልክ ያለውን አስተምሮ ልክ አይደላችሁ የምትሄደው? አይመለከተኝም። መመለስ አለብን። አዳምጪኝ። አንቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ይሄን ክፍል ስታለች ብለሽ የምጠቅሽው አለ? ከመጽሐፍ ቅዱስ የማይክ ለመክፈት በጣም ረጅም ጊዜ ይፈጃልና እንዴው የለም ብዬ ባምንም ለምን እወጣለሁ? ከመጽሐፍ ቅዱስ አሳይ። ከመጽሐፍ ቅዱስ ላሳይ። ለምሳሌ ሁለት ነገር ልንገርህ። መጽሐፍ ቅዱስ ውስጥ ወደ ፍጡር የጸለየ ሰው የለም። መጽሐፍ ቅዱስ ውስጥ ለፍጡር የዘመረ ሰው የለም። መጽሐፍ ቅዱስ ውስጥ ለስዕል የሰገደ ሰው የለም። መጽሐፍ ቅዱስ ውስጥ ምንድነው በቃ ይሄ አራት ይበቃል ለጊዜው። ይሄን እንደዚህ የለም። ለምሳሌ ለፍጡር የዘመረ ለፍጡር የጸለየ አሁን እንደዚህ ነው እያልሽኝ ያልሽው። ለፍጡር ጸለየ፣ ለፍጡር ሰገደ ምናምን ነው የምትይኝ። በምን አይመጣ ማርያም የዓለም ቤዛዊት ዓለም ማለት በጣም ክርስቶስን መካድ ነው። ቤዛዊት ማለት ለእኛ ቤዛ የሆነልን ክርስቶስ ነው፣ ራሱ ነው። ለሰው ልጅ ራሱን አሳልፎ ሊሰጥ ነው የመጣው። ገባ? ስለዚህ ፍጡሩን ቤዛ ብላ የምታምን ቤተክርስቲያን ምኑን ነው ልክ የምትሆነው?
ኢየሱስ አሁንም ቤዛ ነው። ሀንቾ ኢየሱስ አሁንም የዓለም እንደውም ባለፈው ልገባ ነበረ መግባት ስላልፈለግኩ ነው እንጂ አንተም ራሱ ማርያም ለክርስቶስ ራሱ ቤዛ ናት ብለሃል። በጣም ገርሜ ስጥጥ ብሎኝ ነበር። አሁንም አንተ ራሱ አበላሽው። መጽሐፍ ቅዱስ አለሽ እጅሽ ላይ? መጽሐፍ ቅዱስ አለ እጅሽ ላይ? እጄ ላይ የለም። እስኪ አንብበው አንተ። እሺ ጋይስ ዕብራውያን 9:12 አስቀምጡላት። ቤዛነትን አግኝቶ ይላል ኢየሱስ ክርስቶስ ቤዛነትን አግኝቶ የራሱን ደም የፍየሎችና የኮርሞችን ደም ሳይሆን የራሱን ደም መጀመሪያ ስለ ኦርቶዶክስን ጨርስ። መጀመሪያ ስለ መጽሐፍ ቅዱስ ውስጥ ልክ ያለውን አስተምር ብለኸኝ የለ? ለፍጥሯን ይጸልያሉ፣ ለፍጥሯን ይዘምራሉ። ስለ ቤዛነት መለስኩልሽ። ለዛ ነው እኮ ማርያም ቤዛ አርሽ አንድ በይ። ሁለት ከመጽሐፍ ቅዱስ አሁን ለምሳሌክል ኦንሊ ጂሰስን ለምሳሌክል ወይም ደግሞ የሐዋርያ ቤተ እምነትን ከመጽሐፍ ቅዱስ የሳቱበት ክፍል አለ። ምን ስላሴን አይቀበሉም። ከመጽሐፍ ቅዱስ ስላሴን አይቀበሉም። እንደገናም ደግሞ ኢየሱስ ክርስቶስ ምንድን ነው ይላሉ? አብ ነው ይላሉ። እኛ ግን ኢየሱስ ክርስቶስን ወልድ ነው እንላለን። ከሶስቱ አካላት አንዱ የሆነው ወልድ ኢየሱስ ወልደ እግዚአብሔር ኢየሱስ ክርስቶስ እንላለን። ይሄን በማለታቸው ስተዋል እንላለን። ሊትራሊ ከመጽሐፍ ቅዱስ ኦርቶዶክስ ይህንን ክፍል አትቀበልም፣ ይህንን ክፍል ስታለች ብለሽ ጥቀሽልኝ ከመጽሐፍ ቅዱስ። እንዴ ደምሮ ጠቀስክል እኮ እኔ አሁን ኦርቶዶክስን ማልቀበላት ኦርቶዶክስ የሳተች ቤተክርስቲያን ናት ብዬ ነው የማምነው። ቤተክርስቲያን ናት ግን የሳተች ናት። የሳተች ስለ ከጊዜ በኋላ የሳተች የመጣችበት የፍጥሯንን አምልኮ አመጣች። ገባ? ማርያምን ወደ ማምለክ እንዴ መጽሐፍ ቅዱስ ላይ አለ። አሳየኝ። እሺ ወደ ፍጡር እየጸለየ ሰው አሳየኝ። ምን ይጸልይ? ስለምን ይጸልይ? ወደ ፍጡር ይጸልይ። ወደ የፈለገ ይጸልይ። እንደዛ ከሆነ ወደ ፍጡር ይጸልይ ያሳይ። ጳውሎስ ያስተማራቸው ምዕመናን ስለኔ ጸልዩ ብለዋል አላለም? ስለ ጳውሎስ መጸለይ ሳይሆን ወደ ጳውሎስ እየጸለየ ያሳይ። ወደ ጳውሎስ ስለኛ እርስ በርሳችን እንድንጸልይ ይሄንን እኔ እቀበላለሁ። የሚገርም ሁላችንም እንቀበላለን። ግን ወደ ጳውሎስ የጸለየ ወደ ማርያም የጸለየ ነው። እሺ ወደ ነገስታት ጸልዩ ይላል። ወደ ነገስታት አይልም። ወደ ነገስታት አይልም። ለነገስታት ጸልዩ ነው እንጂ ወደ ነገስታት ደግሞ እንዴት ነው ማለት? ወደ ነገስታት ኦርቶዶክስ ወደ ነገስታት ስትጸልይ አትጸልይ። እንግሊዝኛውን መጽሐፍ የለኝም እኔ። ታዲያ እንዴት ማውራት ይችላል እኮ? እንዴት አንድ እሱ ነው። ሁለት ወደ ነገስታትማ የባሰ ማለት ከመጽሐፍ ቅዱስ ማነው? አንዴ እዚህ ጋር ወደ ስለ ነገስታት እናውራ። ነገስታቶች አማኝ ናቸው እንዴ? ክርስቲያን ናቸው? ወደ ነገስታት ምን ጸልይ? ለምሳሌ በነዋዋ እንዴ አማኝ ናቸው ምናምን ወደ እንትን ሮማውያን ወደ እነሱማ ታዲያ ለምንድን ነው እነ ጳውሎስ ለምን ህይወታቸው አሳልፈው ሰጡ? ቄሳር ጌታ ነው ቢሉ እኮ አይታረዱም ነበረ እነ ጳውሎስ። ገባት? ወደ ቄሳር ምትጸልይ ከሆነ ምንድነው ጥፋታቸው? ነው የጢሞቴዎስን አይደለ ወደ ነገስታት ምትለው? ስለዚህ ወደ ቄሳር ከጸለዩ ኦርቶዶክሳውያን ጥፋታቸው እየነገርኩህ ነው። ምን አጠፉ? ጥፋታቸው ወደ ፍጡር ከፈጣሪ ጋር አወዳድረው ነው እንትን ምን አድርገው እኩል አድርገው። አሁን ለምሳሌ ማርያም ከኢየሱስ አይለዩዋትም። ኢየሱስ ያደረገው ማርያም አድርገዋለች ይላሉ። ማስረጃ እንዴ ማስረጃ በጣም ብዙ ነው። ይሄ አንድ ኦርቶዶክስ አስገባለች ራሱ ኦርቶዶክስ ይመለስልህ። ለምሳሌ ይህን ሳምንት የነበረ ጳጳሱ ለምሳሌ ማርያም ፍጡር ቤዛ አይባልም ብለው ሰበኩ ጳጳሱ። ከዛ ይቅርታ እንዲጠይቁ ተደረገ። ለምን? ማርያም የዓለም ቤዛ አይደለችም ስላሉ ቃል በቃል የማርያም ስም ጠርተው ማለት ነው። ስለዚህ ኢየሱስ ነው የተሰበከ ብለው ለምን ዝም አላለም? ኦርቶዶክስ ቤተክርስቲያን ኢየሱስ ምን ሰበከ ሆነ? ለምንድን ነው ማርያምን ቤዛ ናት አላሉ? መቼ ያሉ? ይቅርታ ሲጠይቁ ነው። ይቅርታ ማርያም ቤዛ ናት አላሉ? እንዴ እሱማ እኮ ማንቆርታቸው ተይዞ ነው። በኋላ እኮ የባሰ
እንደዚህ አይነት ክርስትና ማንቆርታቸው እኮ ማንቆርታቸው ተይዘው ይቅርታ ሊጠይቁ ተደረጉ። ገባ ነው ደም ይቆያል። ስለዚህ ሁሉ ሰው ሲጫጫ መወገዝ ስላልፈለጉ አና እኔ የሚያሳዝነኝ ያኔ በቃ የአቡነ ገብርኤልን ፎቶ ያደረጉ የአቡነ ገብርኤል ምናምን ወይኔ በቃ የወንጌል ሰው ናቸው የወንጌል አርበኛ ናቸው ምናምን አሉና ማርያምን ቤዛ ናት ሲሉ እያንዳንዱ ፎቶ የለጠፈው ፎቶን አላነሳም እንዳለ በቃ አቡነ ገብርኤልን ፎቶ የለጠፈው ፎቶዎቹን አላነሳም። ይሄን እኮ ነው የምለው። ኦርቶዶክስ ኢየሱስ ሲሰበክ አትወድም። መሀል ላይ ፍጥሩን ጣል ካላረግ ገብርኤል ማርያም ነው ካላረግ እግዚአብሔር ነው ምስክሬ። አዳምጪ፣ እግዚአብሔር ነው ምስክሬ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያኒቷ ራስ ኢየሱስ ክርስቶስ ነው። ይሄ የሲኖዶስም አስተምሯም ዶግሟም መጽሐፍ ቅዱሳዊ ቃልም የሚናገረው ይሄ ነው። ራስ እንግዲህ ኢየሱስ ክርስቶስ ራስ ከሆነ ድንግል ማርያም እንኳን ራስ አይደለችም። አየሽ፣ ኢየሱስ ክርስቶስ ነው ራስ። ግን ሀንቾ እኔ የምነግርሽ ቤተክርስቲያኒቷ ላይ ከፍተኛ የሆነ የሐሰት ትርክት ተነግሮባታል። አሁን እንኳን ኤሬማን ዮናታን አክሊሉ የሰራውን ስራ አይተሻል። ኦርቶዶክስ ውስጥ ሰባይነት ነው ያለው፣ ሰባይነት የሚነግሰው ሰባይነት ነው ያለው አለ። እኔ ግን በእውቀቴ መለስኩለት። ሰባይነት ሳይሆን የእግዚአብሔር ቃል የእግዚአብሔር መጽሐፍ ቅዱሳዊ ቃል ነው ኦርቶዶክስ ውስጥ ገኖ ያለው አልኩት። ውሸት ትርክት ነው አልኩት። አሁንም ሀንቸው ቤተክርስቲያኖቿ ላይ የውሸት ትርክት ተተርኳል። የእውነቴን ነው የምልሽ። እኔ የምነግርሽ ደምረው አንተ ሳይገባህ ወጥተህ ሊሆን ይችላል። እኔ ገብቶኝ ነው የወጣው። በነገራችን ላይ ቅድም ሲሉ ነበረ የካህን ቤተሰብ ናት ሲሉ ነበረ። ቤተሰቦች እንዳሉ ካህናቶች ናቸው ማለት ነው። ስለዚህ ከኢየሱስ ሲጠራ እኔ ሰምቼ አላውቅም፣ ያደኩበት ቤት ማለት ነው። ኢየሱስ ሲጠራ ሰምቼ አላውቅም። የሚገርምሽ ማለት ቤት ውስጥ ስለ ኢየሱስ ሲወራ ሰምቼ አላውቅም። ምስክሬ እኔ በጆሮዬ ተገኝቼ በጆሮዬ የሰማሁትን ክርስቶስ ኢየሱስ እንዴ እኔ የወጣው ከኦርቶዶክስ አለው እኮ እኔ የወጣውበት ምክንያት እኮ አለኝ። እንዴ ጠበቃ እኛ የምናውቀው ገብርኤል ማርያም መላእክቶች ነው እንጂ አንድ ሰው ራሱ በኢየሱስ ስም ሲራሱ ቆይ ደም ሲራሱ ጴንጤ ሆናለች ነው የሚባለው። አሁን ግን ህዝቡ ለምዷል። ህዝቡ አሁን ድሮ ግን እንደዛ አልነበረም። ስለዚህ አንቺ እኔ የምነግርሽ ማለት ነው እውነቴን ነው። አሁን ህዝቡ ቃል ማንበብ መጽሐፍ ቅዱስን ማወቅ ኢየሱስ ክርስቶስ ማን እንደሆነ ተረድቷል። የቤተክርስቲያን ራስ ኢየሱስ እንደሆነ አውቆ ተገንዝቧል። ኢየሱስ እንደማይሰበክ በኦርቶዶክስ ቤተክርስቲያን ውስጥ ጣዖት እንደሚመለክ ተደርጎ የተነገረው ነገር ውሸት ነው። እኔ በአይኔ በብረቱ በአካል ተገኝቼ አይቻለሁ። ውሸት ነው። አይሽ እየተፈላሰፉ የሚሳደቡ የሚራገሙ ለራሳቸው ወንድም እንኳን የማያዝኑ ሰዎች ናቸው እችን ቤተክርስቲያን ሲራገሙ ያሉት ማለት ነው። ገባሽ? ስለዚህ ውሸት ነው። አስተምሮቷ አንድና አንድ ነው። ሰው በስራው አይድንም ብላ ታስተምራለች። ሰው የሚድነው በክርስቶስ ደሜ ግን አንተ እኮ እያስቀየስክ ነው እኮ። ቀደም እኮ ወደ ፍጡር የጸለየ ከመጽሐፍ ቅዱስ አሳየኝ አልኩ። ለስዕል የሰገደ ከመጽሐፍ ቅዱስ አሳየኝ ብዬህ እኮ እንትን አልክ እኮ ላሽ ብለሃል እኮ። ለስዕል ለምንድን ነው የሚሰገደው? እንደ በስዕል ፊት አይሰግዱም ኦርቶዶክሳውያን። ለምሳሌ ለስዕሉ ያልሰገደ ስም አጠራሩ አይታወቅ፣ የሰማይ መላእክትም አሜን ይሁን ይበሉ ይላል። እሱ ነው አለ አለመቀበል አትችልም። ኖ አትችያለሽ። ካልተቀበልክ ኦርቶዶክስነትን ትወገዛለህ። እኔ ልመልስልሽ። አንተ አትመልስልኝ። አስገባልኝ አንድ ኦርቶዶክስ አስገባልኝ። ማንም አይገባም። አንተ አዲስ ገቢ ነህ። በጣም ጠይቄ እኮ ነው። አላምንህም። በእውነት አላምንህም። ተአምረ ማርያም ላይ ያለውን እግዚአብሔር ምስክሬ አንድ ብቻ መናገር ትችላለህ፣ ግን እኔ አላምንህም። ግን ተናገር። አንድ ሚውት አድርጊ ማለት ነው። ሚውት አድርጊ።
እኔ የምነግርሽ ከታምረ ማርያም ይሄኛው ክፍል አንቺ አልተገለጠልሽም። ምን ሊል እንደፈለገ አልገባሽም አይደለም? ኦኬ ይሄ ክፍል ስላልገባሽ ስላልተገለጠልሽ አለመቀበልሽ ከዘላለም ሕይወት አንቺን አያጎልሽም። ቤተ ክርስቲያኒቷ ይህን ነገር ስላልተቀበልሽ የዘላለም ሕይወት የለሽም አትልሽም። በቃ አልተረዳሽማ፣ አልተገነዘብሽማ። ስላልገባሽ ዝምት ያለሽ ምን እስከሚገባሽ። ሳይገባሽ ብትሞችስ? ይሄ ነገር ሳይገባሽ ሞተሻልና የዘላለም ሕይወት የለሽም አትልሽም ቤተ ክርስቲያን። አስረግጬ ነው የምነግርሽ፣ አስረግጬ። ገድላቱን ሙሉውን ገድላት አልቀበልም ማለታችም። ለምን ቤተ ክርስቲያንን ማመፅ ይሆንብሻል። ማመፅ። ይሄ እውነቴን ነው የምላችሁ። እኔ ኦርቶዶክስ እንደሆን በገድላት ዙሪያ ላይ ሊቃውንትን ጠይቄ የተመለሰልኝና እውነት የሆነ የቤተ ክርስቲያኒቷን አስተምሮ በአይኔ በብረቱ ያየሁትን ነው ደሜ። እኔ ደግሞ ሊቃውንት ጠይቄያለሁ። ለምሳሌ ቀሲስ ዲበኩልን ጠይቄያቸዋለሁ። እንግዲህ ቄስ ስለሆኑ አቺም ተብያለሁ። ገድላት ሳትቀበይ ድርሳን ሳትቀበይ ኦርቶዶክስ ገድላትና ድርሳን ሳትቀበይ እዛ ውስጥ የተጻፈውን ሳትቀበይ ኦርቶዶክስ መሆን አቺም። እንደውም ጥያቄ ምን ነበር መሰለ? ቆይ አንድ ደምራ ብዙ አወራህ። እኔ ልንገር 5 ዓመት ምስጥራት አሁን እኔ ችግር የለብኝም በ5 ዓመት ምስጥራት ማለት ነው። እነሱን ተቀብዬ እኔ ኦርቶዶክስ መሆን ኢቭን አኬ ራሱ የዛሬ ዓመት ከምናምን ጠይቄው ጭንቅ በኋላ ነው የመለሰልኝ። እኔን ጠይቂኝ የሰው ስም ምናምን ኦርቶዶክሳውያን ነው የምጠይቀው። ያው ታዋቂዎች ነው የምነግርህ ማለት ነው። እነሱ ራሱ ያልመለሱልኝ አንተ እንዴት ትመልሳለህ? ስለዚህ አይቻልም ተብያለሁ። አንተን አላምንም። እወድሻለሁ። እኔ ሊቃውን ጠበብኩ እኮ መናገር ትችላለህ፣ ግን እኔ አላምንም። እሺ አትመኝ፣ ችግር የለውም። በቃ አትመኝ። ሊቃውን ጠበብትን ጠይቄ የተረዳሁት በገድላት ዙሪያ ላይ ሲጀመር ገድላትና ድርሳናት ፋለብል ናቸው፣ ኢንፋለብል አይደሉም። የመጀመሪያ ቀጣይ ደግሞ ምነግርሽ አንድን ገድል ሙሉውን ማለት ነው ማንም ኦርቶዶክሳዊ አልቀበልም ማለት አይችልም። ያውም በቤተ ክርስቲያን የወጣውን ማለት ነው። ቤተ ክርስቲያን አምናበት ያሳተመችውን ሙሉውን አልቀበልም ማለት አይችልም። ግን ከገድላት ውስጥ አንዳንድ ተአምራት ለአእምሮ የሚከብደው ከሆነ አለመቀበል ይችላል። ለአእምሮ የሚከብደው ከሆነ አለመቀበል ማለት እስከሚቀበለው ድረስ ዝም ብሎ ስለዛ ነገር ሊያብሰለስል ይችላል። ከዛ ውጭ ግን ያንን ነገር አደባባይ ላይ ወጥቶ መቃወም አይችልም። የመጀመሪያ ይሄ ነው። የመጀመሪያ ማለት ነው። ገባሽ? የመጀመሪያ ይሄ ነው። ከዛ በኋላ ግን አንድ ኦርቶዶክሳዊ ሙሉን ገድላት አልቀበልም ቢል ወይም ደግሞ ከገድላቱ መካከል ቅዳሴ እያስቀደሰ የሆነ እሱ የማይቀበለውን ነገር ሲነገር ሰምቶ መውጣት አይችልም። ከቅዳሴ መካከል ማቋረጥ አይችልም። ያ ነገር እስከሚነበብ ጸጥ ብሎ ማዳመጥ ነው ያለበት። ጸጥ ብሎ ማለት ነው። ጸጥ ብሎ ማዳመጥ ነው ያለበት እና ያለው ነገር ይሄ ነው። ይሄ ደግሞ አንቺን ከዘላለም ሕይወት አያጎልሽም። ድርሳናት፣ ገድላት ኦርቶዶክስ ተዋህዶ የዘላለም ሕይወት አላቸው ብላ ተናግራ አታውቅም። ምን ብላ ነው የምታስተምረው? ስለ ገድላትና ድርሳናት እምነታችሁን ታጠነክሩበታላችሁ። ተጋድሎ ባያችሁ ሰዓት ከእግዚአብሔር ጋር እግዚአብሔር ለሰው ልጆች ምን እንዳደረገ ባያችሁ ሰዓት እሺ ደምኖ ጊዜ የለኝም ልወጣ ነው። ጊዜ የለኝም እና አንድ ነገር ልጠይቅ። ቆይ አንድ ቀታ ልወጣ። ለምሳሌ የኦርቶዶክስ አማደ ያው ትምህርቱ አማዱ 5 አማደ ምስጥርና 5 አማደ ምስጥራትና 7ቱ ምስጥራት አይደሉ? የቤት አሁን እነሱ ናቸው። ኦኬ አንድ ሰው በእነሱ በ5 አማደ ምስጥራትና አምኖ ብቻ ማለት ነው። ምክንያቱም ዶግማ የምትላቸው የኦርቶዶክስ ዶግማ 5 ናቸው አይደለ? በእነሱ አምኖ አንድ ሰው ኦርቶዶክስ መሆን ይችላል። እንደዛ ከተቻለ እኔም ተከትዬህ እንድመጣ ነው። ስለዚህ በ5 አማደ ምስጥራት ብቻ እግዚአብሔር ያምጣሽ። አሁን በጌታ በኢየሱስ እኮ መልስልኛ። ምንድነው አንቺ ልትይኝ የፈለግሽው? እንግዲህ አሁን ለምሳሌ ከ5 አማደ ምስጥራት አንዱ ምስጢረ ቁርባን ነው። አንድ ሰው ምስጢረ ቁርባንን ከተካፈለ ያው የሚካፈለው አምኖ ተጠምቆ
ከዛ በኋላ ቀኑና ከፈጸመ በኋላ ትልቅ ከሆነ ቀኑና ከተፈጸመ በኋላ ሚስጥራትን ቁርባንን ይካፈላል። አንቺ ግን ጥያቄ ልታመጭ ያልሽው ከቀጣይ ምን አይነት ጥያቄ እንደሆነ ተቀልሽ። ይሄ ተአምረ ማርያም ላይ ስጋ ወደሙን እንኳን ባይበላ ተአምርሽን የሰማ ስጋ ወደሙን ሳይበላ ተአምርሽን ብቻ በመስማት እንደወሰደ ቀድሞ ለምን ትገምታለህ? ደምር ለምን ለቀድሞ የምትገምተው? ችግር ልመልስልኝ። በ5 አዕማደ ምስጢራት ብቻ ኦርቶዶክስ መሆን ይቻላል ወይ? አዎ ካልከኝ እኔ ነጠላዬን አዘጋጃለሁ። ደምረው አሁን በ5 አዕማደ ምስጢራት ብቻ የሚል ነገር የለም። ሲጀመር ሰው 5 አዕማደ ምስጢራት ጠብቆ እምነቱን የማይጠብቅና እግዚአብሔር በማይወደው ስፍራ ላይ የሚገኝ ከሆነ አይድንም። 5 አዕማደ ምስጢራቱን ጠብቆ ማለት ነው። እምነቱን እሱ ከገባን በኋላ ነው። ቆይ እሱ ከገባ በኋላ የምታወራው ነው። አሁን ኦርቶዶክስ ለመሆን ምን መሰለሽ የሚያስፈልገው? መጀመሪያ የሚያስፈልገው ስራ መስራት አይደለም። ማንም ስራ ሰርቶ መምጣት አይችልም። እኔ ስለ ስራ በጌታ ደምረው እኔ ስራ ኦርቶዶክስ ምን እንደምታምን አውቃለሁ። መጀመሪያ በስራ አድናለሁ አትልም። ማመን ኢየሱስ ክርስቶስን ማመን በ5 አዕማደ ምስጢራት ብቻ ኦርቶዶክስ መሆን ይቻላል ወይ? ከዛ በኋላ ነው የሚማረው። ቀጥሎ ነው የሚማረው። መጀመሪያ በኢየሱስ ክርስቶስ ስም ያምናል። ካመነ በኋላ ይማራል። አዳምጪ። ከተማረ በኋላ ይጠመቃል። ሲጠመቅ ቀኖናውን ጨርሶ ከሆነ አብሮ ከጥምቀቱ ጋር ስጋ ወደሙን ይወስዳል። ቀኖና ካልጨረሰ ግን ከተጠመቀ በኋላ ቀጣይ ቀኖና ወስዶ ምስጢራትን ይካፈላል። ፔሬድ ደምረው ይማራል ማለት እኮ ገባኝ። ከ5 ምስጢራት እኮ ልንገረ ምስጢረ ስላሴ ነው። አንድ ሰው ምስጢረ ስላሴ አውቆ ምስጢረ ስጋዊን አውቆ ምስጢረ ጥምቀትን አውቆ ምስጢረ ቁርባንን አውቆ ምስጢረ ትንሣኤ ሙታንን አውቆ እሱን ተቀብሎ አይደል እንዴ ኦርቶዶክስ የሚሆነው? እሱን አምኜ ኦርቶዶክስ መሆን እችላለሁ ወይ? ዲስ ማይ ኮች እንደምረው ፕሊዝ መልስልኝ። እሱን ብቻ አምነሽ ኦርቶዶክስ መሆናችን መስራት ይጠበቅብሻል። እምነትሽን ያለ ስራ እምነት ያለ ስራ የሞተ ስለሚል መስራት ይጠበቅብሻል። እንደኛ አይደለም ኦርቶዶክስ እኛ ጋር ራሱ እኮ ኦርቶዶክሳውያን ቆይቶ እኛ ጋር ራሱ እኮ አምና ስራ ካልሰራ እኮ ያ ሰው ድድ ነው አንልም እንዴ? ብዙ ሰው እንደሚወገዝ እኮ ታውቃለህ። ስትወኪ ከተገኘ ኃጢአት ሰርቶ ሲገኝ እኮ ይወገዛል። ደግሞ እንደ ወንጌላ ምን ይሰራል እንዴ? ደምረው እንደምታወራው ጥያቄ ግን ጥያቄ እሱ አይደለም። ምንድነው ጥያቄ? ስለ ጽድቅ ስላለም ጥያቄ ለገላትና ድርሳናት ሳልቀበል 5 አዕማደ ምስጢራት ተቀብዬ ኦርቶዶክስ መሆን እችላለሁ ወይ? ገድላትና ድርሳናትን አይወልሽ ስሚኝ። ገድላትና ድርሳናት ምክንያቱም ደግሞ 5 ስለሆነ እሺ አዳምጪ። በቤተክርስቲያን ታትሞ የወጣውን ገድላትና ድርሳናትን ሙሉን አልቀበልም ማለት አይችልም። ሙሉን ነገር ግን ከዛ ከገድላትና ድርሳናት ውስጥ ከሙሉ ውስጥ አንዳንድ ለምሳሌ አንዳንድ ለአእምሮ የሚከብዱሽን ጠይቀሽ እስከምትረጂ ድረስ አለመቀበል ትችያለሽ። አልተቀበልሽም ማለት የዘላለም ሕይወት አታገኝም ብላ ቤተክርስቲያኒቷ ጀጅ አታደርግሽም። አይ እንደዛማ አትልን። ጳጳስ እኮ እንትን ሰማናቸው። ጳጳስ የሚያክል ሰው ሲወገዝ እኮ ሰምተናል። ማርያም ቤዛዊተ ዓለም አትባልም ሲባል ሰው እኮ ተተንጫጫ እንደ እሱ እኮ ነው ገላት። ታዲያ ስለ ቤዛዊተ ዓለም እኮ መጽሐፍ ላይ የለም። ነገ ጠዋት ንገረኝ። እሺ እኔም ቸኩያለሁ። በቃ ኦኬ። የኔ ወንድሞች አቤት አቤት ከፊቴ ያለ ግን አቤት ገብርኤል መልአከ ራማ ገብርኤል መልአከ ራማ ስትራይ ፈጥነህ ድረስ ድምፅህን እንስማ። እሺ ሁላችሁንም በክርስቶስ ኢየሱስ ወዳችኋለሁ በጣም። እግዚአብሔር ይኑር። እግዚአብሔር እንግዲህ ነገራችንን ያሳካልን።
ጌታ ቢፈቅድና ብንኖር እንግዲህ ነገ ጠዋት እንቀጥላለን። ሰዎች ከዚህ ምንፍቅና ነገር ውስጥ ወጥተው መለያየት ካለበት መነቋቆር ካለበት በዝምድና ከታጠሩበት ከየትኛው ቤተክርስቲያን ውጡና ገባችሁ ከላይ ከሙሉ ወንጌል ከመሰረተ ክርስቶስ ከመካነ ኢየሱስ ከዩ ጩፋ ውጡና ኑ ወደዚህ ቤተክርስቲያን በቃ ኑ። መስወፍ ተረት ብቻ እሺ ጋይስ በጣም ወዳችኋለሁ። ለእናንተ ትልቅ ቦታ አለኝ። የኔ ጊፍተሮች የኔ ስፖንሰሮች እግዚአብሔር ይባርካችሁ ያለምልምልኝ። እንደዚህ ድምቅ ሽብርቅርቅ ምለው በእናንተ ነው። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ድንግል ከፊታችሁ ትቅደም። ራማ ማለት እሺ። ስለዚህ ብራዘር በአንተ አሰናብቻለሁ በጌታ ቸርነት። እኔ ጋር እንደዚህ የለም። ቻው ቻው። እሺ ወዳችኋለሁ ነገ